ጤና ይስጥልን ቤተሰብ እንዴት ናችሁ? ዚስ ኢዝ ቢጊማን። በዛሬው ቪዲዮአችን ጋይስ ስለ አልፋ ኔትወርክ አፕ ዊዝድሮዋል ነው የማሳያችሁ። አልፋ ኔትወርክ እንዴት በፖሊጎን ሜንኔት ሜታማስክ ላይ አድ እንደምናደርግና በተለያዩ ጊዜያት ዊዝድሮዋል እንዴት ማከናወን እንደምንችል አሳይቻችኋለሁ። ባለፈው ቪዲዮአችን እንዳሳየዋችሁ 4000 አልፋ ቶክኖችን ዊዝድሮ አድርጌያለሁ። በዛ መሰረት ወደ 75 የሚሆኑ ኮይኖች ተቆርጦብኛል። ኔክስት መች አራይቭ እንደሚያደርግም አይተናል። በዛሬው ቪዲዮአችን ደግሞ ዊክሊ እየቀጠልን በሄድን ቁጥር ዊዝድሮዋላችን በተከፈተ ቁጥር እንዴት ዊዝድሮ እንደምናደርግ የምናይበት ቪዲዮ ነው የሚሆነው። አብራችሁን ቆዩ ቤተሰብ። እዚህ ጋር ወደ ዊዝድሮዋል ሴክሽን እንሄዳለን። ከዚህ በፊት ዊዝድሮ ያረኩበትን ሄደን ሜታማስክ ላይ ቼክ ማድረግ የምንችል ነው የሚሆነው። ጋይስ የፈጠነ ሜታማስክ ላይ ሪሲቭ ማድረግ አለማድረጌን ቼክ ካደረግን በኋላ በቀጥታ ሃው ቱ ዊዝድሮዋል የሚለውን ዊዝድሮ የምናደርግ ነው የሚሆነው ማለት ነው። ጋይስ አሁን ሜታማስክ ዋሌት ላይ መመልከት እንደምንችለው ያለኝ የአልፋ ባላንስ እዚህ ጋር ይታያል። ማየት እንደምትችሉት ወደ 21148 አልፋ አለኝ ማለት ነው። ይህንን ቼክ ማድረግ እንደምንችለው እዚህ ጋር መች ሪሲቭ እንዳደረግኩኝ አልፋን ማየት እንችላለን። መመልከት እንደምትችሉት እዚህ ጋር የመጨረሻው ሪሲቭድ አልፋ ያደረግኩት በአፕሪል 26 ነው። አፕሪል 26 ላይ ሪሲቭ አድርጌያለሁ ማለት ነው። ስለዛ ቀጥታ ወደ አፑ በመሄድ አሁንም ቀጣዩን ዊዝድሮዋሌን እንዴት ወደ ዋሌቴ ኮኔክት ወዳረኩት ዋሌት አድሬስ ሴንድ እንደማድረግ የምናይ ነው የሚሆነው። አብራችሁን ቆዩ። ኦኬ ጋይስ አሁን በዊዝድሮዋል ሴክሽን ውስጥ ነው የምገኘው። እንደምትመለከቱት እዚህ ጋር 3000 አልፋ ክሊክ አድርጌያለሁ። ዊዝድሮዋል ፊ የሚሆነው ካለፈው ይቀንሳል፣ 50 አልፋ ነው። ሳንዴ ሜይ 10 2026 ላይ ሪሲቭ እንደማድረግ ነው እዚህ ጋር የሚታየው። ዊዝድሮዋል የሚለውን ክሊክ በማድረግ ፕሮሲድ አደርጋለሁ ማለት ነው። ፕሊስ ዌይት ይለኛል፣ መጠበቅ አለባችሁ። ከአንድ ማስታወቂያ በኋላ ዊዝድሮዋል ሬዲ ይሆናል ማለት ነው። ጋይስ አብራችሁን ቆዩ። እንደምትመለከቱት ጋይስ ዊዝድሮዋል ሰብሚትድ ሰክሰስፉሊ ይላል። ፔንዲንግ ላይ ነው ያለው። ዩ ዊል ሪሲቭ ኢን ሰንዴይ ሜይ 10 ነው። ሜይ 10 ላይ ሪሲቭ ማድረግ ይችላለሁ። ኔክስት ዊዝድሮዋል ደግሞ ከ11 ዴይ በኋላ ነው የሚሆነው። እዚህ ጋር ያሉትን ዲቴል ነገሮች ጋይስ ማንበብ ትችላላችሁ። ዌይቲንግ ታይማችንን ሪዲዩስ ማድረግ የምንችልባቸው ኦፕሽኖች አሉ በተቀመጠው መሰረት ዌይቲንጋችሁን ሪዲዩስ ማድረግ የምትችሉ ነው የሚሆነው ማለት ነው። በተጨማሪ ይህን ቪዲዮ ከመጨረሴ በፊት አንድ ሁለት ቲፖችን ልስጣችሁ። እዚህ አፕ ውስጥ ቤዚክ የሆነው ነገር ስትሬክ አለማቋረጥ ነው። ኤቭሪዴይ የገባችሁ አንድ ጊዜ ክሊክ በማድረግ ማይኒንጋችሁን ማስጀመር። ከዛ በተጨማሪ ከዊዝድሮዋል ጋር በተያያዘ ብዙ ዊዝድሮ እንድታደርጉ እና የተለያዩ የዩኤስዲቲ ሪዋርዶችን እና ተጨማሪ ኮይኖችን ማግኘት የምትችሉበት ሴክሽን ስፒን ይላል። ኤቭሪ 3 hours ስፒን በማድረግ እዚህ ሴክሽን ውስጥ በመግባት የተለያዩ ሪዋርዶችን ማግኘት የምትችሉ ነው የሚሆነው ማለት ነው። ይሄኛው በአዲሱ የአፑ ፊውቸር ላይ የተጨመረ ሴክሽን ነው። ስፒን ኤንድ ዊን የሚለውን ክሊክ በማድረግ ስፒን የምታደርጉ ነው የሚሆነው ማለት ነው። ክሊኮች አሉ፣ ዩኤስዲቲ አለ። ሌትስ ስፒን። ይህንን አድቫንቴጅ መጠቀም ጋይስ ትችላላችሁ። ጋይስ አድቨርታይዝመንቱን ኤክስ ካደረግን በኋላ ቀጥታ ስፒን የሚያደርግልን ነው የሚሆነው። የምታገኙትን ሪዋርድ ዳብል ማድረግ ትችላላችሁ። አንድ ማስታወቂያ በመመልከት እንደምትመለከቱት 0.01 USDT ነው የደረሰኝ። ይህንን ክሊክ እያደረጋችሁ ዳብል ማድረግ ትችላላችሁ። ያለበለዚያ ደግሞ
ክሌም ሪዋርድ ብላችሁ ማለፍ ትችላላችሁ ማለት ነው ጋይስ። ሶ ከአልፋ ኔትወርክ ጋር በተያያዘ ያልገባችሁ ነገር ካለ ኤቭሪቲንግ በኮመንት ሴክሽን መጠየቅ ትችላላችሁ። አልፋን ማይን ከማድረግ ጋር በተያያዘ የሚያስፈልጋችሁን ሁሉንም ኢንፎርሜሽን፣ ኮንትራክት አድሬስ፣ ኤቭሪቲንግ ዳውንሎድ ማድረጊያ ሊንኩን፣ ኢንቪቴሽን ኮድ ቪዲዮ ዲስክሪፕሽን ስር ላይ የማስቀምጥላችሁ ነው የሚሆነው። በቀጣይ ቪዲዮ ጋይስ እስከምንገናኝ ድረስ ይመቻችሁ ቤተሰብ። ባይ ባይ።